ኢየሱስ ክርስቶስ የሞተው ለዓለም ነው አይደለ? ገድሳ ለዓለም ሁሉ ብዬ ነው አይደለ? ስለዚህ አሁን ሙስሊሞቹ ቢሞቱ በአዳም ምክንያት ነበረ ኃጢአት ነው የሚጠየቁት ወይስ ስለማመናቸው ምክንያት ነው የሚጠየቁት? አሁን ኦኬ ጥሩ ጥያቄ ርዕሱ ላይ ባይሆንም ከርዕሱ ወጣ ያለ ጥያቄ ቢሆንም ግን ጥያቄውን አድሬስ እናደርጋለን። ችግር የለውም። ይሄ ነው ጥያቄ። አዎ ጋድሳ፣ ይቅርታ ግን አይ ችግር የለውም። ምንድነው መጽሐፍ ቅዱሳችን መጽሐፍ ቅዱሳችን አጠር ባለ መልኩ ለመመለስ ዮሐንስ ወንጌል ምዕራፍ 3 ላይ እንዲህ ብሎ ይናገራል። ጥቅሱን ብናነበው ጥሩ ነው። የእግዚአብሔር ቃል ሲነበብ ጥሩ ነው ትላለህ። አንዴ እስቲ ዮሐንስ ወንጌል ክርስቶስ ኢየሱስ ኦፍ ኮርስ ለዓለም ነው የሞተው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ከቁጥር 14 ጀምሮ ጌታችን ኢየሱስ ክርስቶስ እንዲህ ብሎ ይናገራል። ሙሴን በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል ካለ በኋላ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደዋልና። ማንን? ዓለሙን ነው እግዚአብሔር የወደደው። አየህ፣ ዓለሙን ነው የወደደው። ስለዚህ የእግዚአብሔር ፍቃድ ምንድን ነው? አንደኛ ጢሞቴዎስ ምዕራፍ 2 ላይ ቅዱስ ጳውሎስ እንደሚናገረው ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ይላል። አየህ፣ የእግዚአብሔር ፍቃዱ ምንድነው? ሰዎች ሁሉ እንዲድኑ። የእግዚአብሔር ሐሳቡ ምንድነው? ሰዎች ሁሉ እንዲድኑ። የእግዚአብሔር ፍላጎቱ ማለት ነው። አየህ፣ ስለዚህ እግዚአብሔር ልጁን ላከ፣ የባህሪ ልጁን ላከ። አሁን እዚህ ጋር ቀለል ባለ ምሳሌ ክርስቶስ ኢየሱስ መድኃኒት ነው አይደል? ማራናታ ያለ መድኃኒት ነው። ስለዚህ አሁን ምድር ቀለል ባለ ምሳሌ ላስረዳ። ለምሳሌ ፋርማሲ ውስጥ መድኃኒት አለ አይደል? ብዙ መድኃኒቶች አሉ። አንተ አሁን ቤተ ታመ ብትተኛ ፋርማሲ ውስጥ መድኃኒቶቹ ስለተቀመጡ ብቻ አንተ ቤተ ተኝተህ ትድናለህ? ማራናት አይ አልልም። ምን ማድረግ አለብህ? ለመዳን ሄደህ ከፋርማሲ መድኃኒቱ መግዛት አለብህ አይደል? ልክ ነው። አየህ፣ መጽሐፍ ቅዱሳችን ምን ብሎ ይናገራል? ስለ መዳን ሲያወራ ጌታችን ኢየሱስ ክርስቶስ ማርቆስ ወንጌል ምዕራፍ 16 ላይ ምን አለ? ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀም ይድናል አለ። ስለዚህ ሰው ለመዳን ምን ማድረግ አለበት? ማመን። በምን ማመን? በክርስቶስ ኢየሱስ። በእግዚአብሔር ስራ ማመን አለበት። በጌታችን በኢየሱስ ክርስቶስ አምኖ መጠመቅ አለበት። አሁን ወደ ሙስሊሞች ስንመጣ መድኃኒትነቱ እንዳትረሳ። መድኃኒትነቱ ለምንድን ነው? ለዓለም ሁሉ የተዘጋጀ መድኃኒት ነው መድኃኒትነቱ። ነገር ግን ያን መድኃኒት ምን ማድረግ አለበት? ሰው መውሰድ አለበት፣ መቀበል አለበት። አየህ፣ ነገር ግን አሁን ሙስሊሞች ምን አይነት ሰዎች ናቸው ካለን ገላትያ 3:27 ላይ ቅዱስ ጳውሎስ ምን ይላል? የተጠመቃችሁ ማንን ለብሳችኋል ይላል? ማራናታ ክርስቶስን ለብሳችኋል ይላል አይደል? ልክ ነው። አየህ፣ የተጠመቃችሁ ማንን ለብሳችኋል ይላል? ክርስቶስን ለብሳችኋል ይላል። ስለዚህ ሰው ክርስቶስን የሚለብሰው በምንድን ነው? በጥምቀት። አሁን እኛ ክርስቲያን ተብለናል። ክርስቶስን የለበስነው ምንድን ነው? ስንጠመቅ። ስለዚህ ከመጠመቃችን በፊት ምን ነበርን? አዳማዊ ነበርን አይደል? ስለዚህ ሙስሊሞች ምንድን ናቸው? አሁን አዳማዊ ናቸው ማለት ነው። አየህ፣ አዳማዊ ስለሆኑ ሰው ደግሞ አዳማዊ ሆኖ ምን ሊሆን አይችልም? ሊድን አይችልም። ለመዳን ምን መሆን ያስፈልጋል? ክርስቶሳዊ መሆን ያስፈልጋል። ክርስቶሳዊ የምትሆነው ደግሞ አምነህ ያመነ የተጠመቀ ይድናል እንደተባለ አምኖ መጠመቅ ስለሚያስፈልግ፣ ወደ ቤተክርስቲያን መጨመር ስለሚያስፈልግ። ስለዚህ መጽሐፍ ቅዱሳችን እዚሁ ጋር ባይዘው አሁን ከአንተ ካነሳው ሀሳብ ጋር ግልጽ ያደርገዋል። ቁጥር 17 ላይ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል ይላል። አየህ፣ ፍርድ ውስጥ ናቸው። በእግዚአብሔር ልጅ ያላመኑ ሰዎች ባይ ዲፎልት ምን ውስጥ ናቸው? መጽሐፍ ቅዱሳችን ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ፍርድ ውስጥ ናቸው። ኦልሬዲ ፍርድ ውስጥ ናቸው ማለት ምንድን ነው? ያን የወደቀውን አዳማዊ ማንነት ይዘው ነው ያሉት ማለት ነው። ሙስሊሞች ዛሬም ድረስ ያንን አዳማዊ ማንነት ይዘው ነው ያሉት። ክርስቶሳዊ መሆን ያስፈልጋቸዋል ለመዳን። ሀሳቤን አግኝተው እኮ ነው። እሺ ገዲ ቃሎት ያሰማን። እናመሰግናለሁ። ተመልሶልኛል። እሺ ወንድሜ፣ እሺ እግዚአብሔር ያክብርልን። ጥሩ ጥያቄ ነው። ያው ቶፒኩ ላይ ባይሆንም ጥሩ ጥያቄ ነው። እናመሰግናለን ማራናታ። እሺ ማሂ፣ እኔም አመሰግናለሁ። መልካም ጊዜ ይሁንላችሁ። እሺ ወንድማችን፣ ጌታ ያክብርልን። ክርስቶስ ኢየሱስ የባህሪ አምላክ አይደለም ብላችሁ የምታምኑ ሰዎች ወይ ደግሞ የክርስቶስ አምላክነት ላይ ጥያቄ ያላችሁ ሰዎች፣ አምላክ አይደለም ብላችሁ የምታምኑ ሰዎች ገስት መላክ ትችላላችሁ። አንድ ቁጥር መጻፍ ትችላላችሁ። ክርስቲያኖችም ሆናችሁ ቅድም ስናገረው ነበረ
ክርስቲያኖችም ሆናችሁ የክርስቶስ አምላክነት ላይ የሆነ ጥያቄ የተፈጠረባችሁ ሰዎች ካላችሁ ወይም ደግሞ እንዲብራራ የምትፈልጉ ጥቅስ ካለ አንድ ቁጥር ወይም ደግሞ ገስት መላክ ትችላላችሁ። ገስቱን በተቻለ መጠን ማኔጅ እናደርጋለን። እኔ ጥያቄ ከዚህ ጋር የተያያዘ ይመስለኛል። እኛ ኦርቶዶክስ ተዋህዶ ስናምን ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን ነው አይደለ? እና ይህንን አብራሩልኝ። አንድ ጥያቄ አለኝ። ከዚህ ትንሽ ወጣ ይላል መሰለኝ። ይህን መልሱልኝና እንትን። ኦኬ። ስለዚህ ከሁለት ባህሪ አንድ ባህሪ ስንል ተዋህዶ ምን ማለት ነው የሚለውን ሀሳብ መሰለኝ አይደል እየጠየቅሽ ያለሽው? ተዋህዶ ወይ ደግሞ ኢንካርኔሽን ኮንሰፕት ነው እየጠየቅሽ ያለሽው? አይዋ ተዋህዶ በአጠቃላይ ምን ማለት ነው? አይዋ የሚለው ቃል ደስ የሚል ቃል ነው። እሺ አይዋ ብላለች። ዋድ ይቀጥል ብሩስኪ። ኦኬ እሺ። ተዋህዶ ያው እንግዲህ በጣም ሰፊ ርዕስ ነው፣ ግን በአጭሩ ለማስረዳት ያክል እኛ ተዋህዶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን ስናምን ምን እያልን ነው? ያለ መጠፋፋት፣ ያለ መቀላቀል፣ ያለ መለዋወጥ። ኦኬ በተዋህዶ አንድ አካል አንድ ባህሪ ሆነ ብለን ነው የምናምነው ማለት ነው። በተዋህዶ ሳይጠፋፉ ሳይቀላቀሉ ይሄ መጠበቂያዎች አሉ አይደል? ዘእንበለ ትድምርት፣ ዘእንበለ ህድረት፣ ዘእንበለ ውላጤ፣ ኦኬ ዘእንበለ ሚጠት፣ ያለ መመለስ ማለት ነው። አሁን ትድምርት ዘእንበለ ትድምርት ምን ማለት ነው? እነዚህ ምን ማለት ናቸው የሚለው ከማብራራቴ በፊት ማንና ማን ናቸው የሚለው መሰረታዊ ነገር ነው። አካላዊ ቃል ቅድመ ዓለም የነበረ ከሶስቱ አካላት አንዱ አካል የሆነ አካላዊ ቃል በተለየ አካሉ ከሶስቱ አካል አንዱ የሆነው በተለየ አካሉ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋህዶ ከዛ ስጋ ከድንግል ማርያም ከከፈለው ስጋና ነፍስ ጋር በተዋህዶ አንድ አካል አንድ ባህሪ ሆኗል ማለት ነው። ሶ እነዚህ የቃል አካል የስጋ አካል ስንል የስጋ አካል ይሄ ፐርሰን እያልን አይደለም፣ ሃይፖስታሲስ እያልን ነው። ኦኬ ፐርሰን እና ሃይፖስታሲስ የተለያዩ ነገር ስለሆኑ ማለት አሁን ፐርሰን ነው ከተባለ ራሱን ችሎ እኔ ማለት ይችላል። ስጋው ቅድመ ስጋዊ የሚል ትምህርት ስለሚያመጣ የክርስቶስ ስጋውና ነፍሱ ማለት ሰውነቱ ቅድመ ስጋዊ ቃል ከመዋሃዱ በፊት ራሱን ችሎ እኔ የሚል ማንነት አይደለም። እንደዛ ከተባለ ወደ ንስጥሮስ ምንፍቅና ያመጣል። ሁለት አካላት እኔ ማለት የሚችሉ ሁለት አካላት ተዋህደው ወደሚል ሀሳብ ስለሚያመጣ እንደዛ አይደለም። ኦኬ አካለ ስጋ አካለ ነፍስ አለው ማለት ነው እንጂ የሆነ ራሱን ችሎ እኔ ማለት የሚችል ነው ማለት አይደለም ሰውነቱ ማለት። ስለዚህ በተዋህዶ እነዚህ ቃል ረቂቅ በሁሉም የሞላ የማይጨበጥ የማይዳሰስ የሆነው አካለ ቃል ከሚጨበጥ ከሚዳሰስ ግዘፍ ካለው ከሚታይ ከሰውነት ስጋ ጋር ተዋህዷል። ሲዋሃድ ግን ዘእንበለ ትድምርት ሲባል ያለ መደራረብ ልክ አንድ እንጀራ በሌላው እንጀራ እንደምንደርበው እንደዛ ያለ መደራረብ አይደለም። ወይም ደግሞ አንድ ልብስ አጥፈን ሌላኛው ልብስ ላይ አጥፈን እንደምንደርበው ቃል መጥቶ ስጋ ላይ የተደረበ የተለጠፈ አይደለም ማለት ነው። ዘእንበለ ህድረት ሲባል ደግሞ በማደርም አይደለም። በማደር አይደለም ማለት ምን ማለት ነው? ልክ ሾቶ ላለ አይደለም ወይም ደግሞ ምን ሰይፍ በሰገባው እንደሚያደርግ ልክ ስንፈልግ ምናወጣው ሲፈልግ ደግሞ የሚገባል። ወይም ደግሞ ዳዊት በማህደሩ ዳዊትና ማህደር ዳዊት አለ በማህደሩ ያድራል። ግን ከሁለቱም ጋር በባህሪም በአካልም ምንም ሊነካኩ ይችላሉ እንጂ ተዋህዶ የላቸውም። ዳዊቱና ማህደሩ ሰይፍና ሰገባው ምንም በሃዳሪና ማህደር እንጂ በሁለቱም መካከል ባህሪያዊ ተዋህዶ የለም። ልክ እንደዛም አይደለም፣ በህድረትም አይደለም። ዘእንበለ ሚጠት ማለትም ደግሞ በመለወጥ ወይም በመመለስም አይደለም። ቃል ወደ ስጋነት መጥቶ ከዛ ተመልሶ ወደ አምላክነት ወይ ስጋ ደግሞ ወደ አምላክነት ተለውጦ ወደ ሰውነት እንደዛ መመላለስ የሚመለስም የሚለወጥም ዘእንበለ ውላጤ ሲባልም በመለወጥም አይደለም። ቃል ወደ ሰውነት ተለውጦ አይደለም፣ ወይም ደግሞ ሰውነት ወደ ቃልነት ወይም ወደ አምላክነት ወደ መለኮትነት ተለውጦም አይደለም፣ በመለወጥም አይደለም። ኦኬ ሶ ታዲያ እነዚህ መጠበቂያዎች ካልን
እንዴት ነው ታዲያ? በተዋህዶ ያው ስማችን ኦርቶዶክስ ተዋህዶ የተባለው ከዚህ የመጣ ነው። በተዋህዶ አንድ አካል አንድ ባህሪ ሆነ ማለት ነው። በተዋህዶ ሲባል እንዴት ነው? እንዴት ነው ተዋህዶ? ቅዱስ ቄርሎስ በሃይማኖተ አበው በሚገባ ያስረዳል። ኦን ዘ ዩኒቲ ኦፍ ክራይስት መጽሐፉን በሚገባ ያስረዳል አይደለ? ምን ብሎ ልክ ብረት ከእሳት ጋር የጋለ ብረት ብሎ ምሳሌ ነው ያመጣል። የጋለ ብረት ማለት የጋለ ብረት ብንመለከት ብረት ተብሎ አይጠራም፣ እሳት ተብሎ አይጠራም። ወይም ደግሞ እሳት ብቻ ወይም ደግሞ ብረት ብቻን ብለ አጠራውም። የጋለ ብረት ተብሎ ነው የሚጠራው አይደል? የጌታችን የኢየሱስ ክርስቶስም ኔቸሩን ወይም ባህሪውን ስንጠራው አምላክ ብቻ ወይም ደግሞ ሰው ብቻ ተብሎ ሳይሆን ዋን ኔቸር ኦፍ ዘ ኢንካርኔት ሎጎስ ተብሎ ነው የሚጠራ። የስግው ቃል አንድ ባህሪ አንድ አካል ተብሎ ነው የሚነገረው ማለት ነው። ስለዚህ የጋለ ብረትን ብንመለከተው የእሳቱን ባህሪ ከብረቱ ባህሪ ጋር ተዋህዶ ብረቱ ብቻው ከእሳት ውጭ ብንጨብጠው የማያቃጥል ኦኬ፣ ሙቀትነት የሌለው ቀዝቃዛ የሆነ ባህሪ ነበር የነበረው። ከእሳቱ ጋር ወይም ደግሞ ከእሳት ጋር ሲዋሃድ ግን ምን ይሆናል? ብረቱ ስነካው የሚያቃጥል፣ በብረቱ ዙሪያም እሳትነት፣ ፍህምነት፣ ሙቀት ያለው ይሆናል። ልክ እሳትም አይመታም፣ አይቀጠቀጥም፣ ቅርጽ የለውም አይደለ? በባህሪው እሳትነት ይህን ያክል ቅርጽ ወይም ደግሞ ይህን የመሰለ ቅርጽ አለው፣ ይህን ያክላል፣ ይህን ይመስላል ተብሎ ለእሳት አይነገርለትም። ልክ ከብረቱ ጋር ሲዋሃድ ግን የብረቱን መልክ የብረቱን ቅርጽ ይይዛል። ግን የብረቱን መልክና ቅርጽ ቢይዝ እንኳን እሳትነቱ ግን በብረቱ የሚገደብ የሚወሰን አይሆንም። አያችሁ፣ ባህሪው የመላ ባህሪውን በእሳትነቱ የሚገደብ አይሆንም። ምክንያቱም ከብረቱ ጋር ቅርጹ መልኩ ቢይዝም እንኳን በብረቱ ዙሪያ እንኳን ብትነኩ ወይም ደግሞ ብትመለከቱ ዙሪያው ሙቀትነቱ አለ፣ የእሳቱ ሙቀትነት አለ በዙሪያው በብረቱ ዙሪያም ማለት ነው። መለኮትም ከስጋ ጋር ቢዋሃድ ግን ስጋው ወስኖ መለኮትን አልያዘውም ማለት ነው። በሁሉም የሞላነቱ ከስጋ ጋር በተዋሃደ ጊዜ የቀረ የጠፋ አይደለም ማለት ነው። በሁሉም የሞላ መለኮትም ማለት። ስለዚህ ብረቱን ብነካ የሚያቃጥለን፣ ብረቱን ብንቀጠቅጠው ደግሞ እሳቱም አብሮ ይቀጠቀጣል። ብረቱን ብንቆርጠው እሳቱ ከየትኛው ወገን ነው የሚሆነው? ከዚህኛው ከተቆረጠው ከአንዱ ወገን አይደለም የሚሆነው፣ ከሁለቱም ወገን እንደሚሆን ቃልም በፍጹም ተዋህዶ ከስጋና ከነፍሱ ጋር ስለተዋሃደ መለኮት ስጋው ከነፍሱ በተለየች ሰዓት መለኮቱ ከነፍሱም ከስጋውም ፈጽሞ አልተለየም የሚለውን ነገር ቅዱስ ቄርሎስ በሚገባ ያስረዳል ማለት ነው። ተዋህዶ እንዲህ አድርጎ ያስረዳል። አንድም በነፍስና በስጋ ማለት በነፍስና በስጋችን የሰው ባህሪው የሰው አካሉ አንድ ነው አይደለ? አንድ አካል አንድ ባህሪ ነው የሰው ልጅ። ኦኬ፣ ልክ የስጋ ባህሪና የነፍስ ባህሪ የተለያዩ ቢሆኑም ሳይጠፋፉ ሳይቀላቀሉ ሳይዋዋጡ ሁለቱም ባህሪያ በተዋህዶ አንድ አካል አንድ ባህሪ እንደሚሆኑ የስጋ ባህሪያት እንዳሉ ሆኖ የነፍስ ባህሪያትም እንዳሉ ሆኖ በተዋህዶ ግን የሰው አንድ ባህሪ ተብለው እንደሚጠሩ የሰውነት ባህሪ ከመለኮት ባህሪ ያለመነጣጠል፣ ያለመለያየት፣ ያለመከፋፈል በተዋህዶ ፍጹም አንድ አካል አንድ ባህሪ ክርስቶስ ኢየሱስ ስግው ቃል ወልደ ማርያም ወልደ አብ ተብሎ ይነገርለታል። ቀዳማዊ ዳህራዊ እየተባለ እሱ ራሱ ቀዳማዊ ነው፣ እሱ ራሱ ዳህራዊ ነው፣ እሱ ራሱ ወልደ ማርያም፣ እሱ ራሱ ወልደ አብ። አይ ይሄኛው ወልደ አብ ነው ይሄኛው ወልደ ማርያም ብለህ አትነጥለው። ይሄኛው ሩቅ ብእሲ ነው ለቱ ስብሐት፣ ይሄኛው መለኮቱ ነው እያልክ በክርስቶስ ከተዋህዶ በኋላ መነጠል የለም። ቅዱስ ቄርሎስ እንዲህ ይላል፣ there is no duality after unity ይላል። ከሄኖሲስ በኋላ ከተዋህዶ በኋላ በክርስቶስ ሁለትነት፣ በክርስቶስ ዱዋሊቲ በፍጹም የለም። ሁለት የሚባል ጠፍቷል በተዋህዶ ማለት ነው። ከዚህ አንጻር ነው ተዋህዶ ብለን የምንጠራው ማለት ነው፣ ወይም ደግሞ ምናምነው። ምናልባት አግኝቼው ከሆነ ሀሳቡ ጋዲ የምትጨምረው ጨምርና እህታችን ጥያቄ ካላት እንቀበል። አይ በጣም አሪፍ ነው። በጣም አሪፍ ማብራሪያ ነው። ጋዲ ቃሉ ታሰማልን። ብሩስኪ እህታችን ግልጽ ነው ብዬ አስባለሁ። ማይ ያለሽ አይሰማም፣ ድምፅሽ እያወራሽ ከሆነ። ይሰማል ይሰማል። እሺ፣ ቃሉ የታሰማልን። ብሩስኪ እህታችን ግልጽ ነው ብዬ አስባለሁ። ማይ ያለሽ አይሰማም፣ ድምፅሽ እያወራሽ ከሆነ። ማይ ያለሽ አይሰማም፣ ድምፅሽ እያወራሽ ከሆነ። ማይ ያለሽ አይሰማም፣ ድምፅሽ እያወራሽ ከሆነ።
እሰማለሁ። አይ አሁን መተሻለ እህታችን። እሺ ሰምተሽዋል በደንብ ማብራሪያው? ቃለ ሕይወት ያሰማልን። ግልጽ ነው። ግን አንዲት ጥያቄ የተፈጠረብኝ ይቅርታ። አሁን ጌታችን ኢየሱስ ክርስቶስ ሲሰቀል መለኮት አልተለየውም አይደል? ለቅጽበትም ተለያይቶ ስለማያውቅ ማለት ነው። እና መለኮት ያልተለየው ስጋ፣ መለኮት ያልተለየው ነፍስ እንላለን። እና አሁን በስቅለቱ ጊዜ ስጋውን መለኮት አልተለየውም። ታዲያ ያመው ነበር ሲሰቀል ሲቸነከር? ህመም ይሰማው ነበር ነው ጥያቄሽ? አይዋ ይሰማው ነበር። አይ ይሰማል። ህመም ይሰማው ነበር ነው ጥያቄሽ? ጠቅለል አድርጌ። አዎ ህመም ይሰማው ነበር። ኦኬ ይዋዲሽ ቀጥል። አንተ ስለጀመርከው ወረድ ሲገርፉት ሲሰቅሉት ማለት ነው። መለኮት ተዋህዶ ስንል መለኮት ከስጋና ከነፍስ ጋር ፍጹም ተዋህዶ ስላለ፣ ስለዚህ ጌታችን ኢየሱስ ክርስቶስ በሚሰቀልበት ሰዓት ላይ ኮሜንት ላይም አዎ እያለች ነው። እና ህመም ይሰማው ነበር ወይ? መልሶ አዎ እንዴ በደንብ ነው እንጂ የሚታመመው። ባህሪያቶች ወይም ደግሞ ፕሮፐርቲስ ኦፍ ኔቸር የሚባሉት ፈጽሞ አልጠፉም። ያለመጠፋፋት ያልነው እኮ እሱ ነው። የመለኮት አሁን ሲራብ ክርስቶስ እንደው እያስመሰለ ነው። እሱ ከሆነ ምንፍቅና ነው። ምክንያቱ የግኖስቲኮች ምንፍቅና አለ። ክርስቶስ ሰውነቱ እንደው ያዘው እንጂ የምርም አልታመመም አልተሰቃየም ካልን እንደው ማስመሰል ነው። የሰራው ስራ ሁሉ ማስመሰል ያስብለዋል። ክብር ምስጋና ለስም አጠራሩ ይሁንና ጌታችን እያንዳንዱ የተቀበላቸው መከራዎች፣ ህመሞች ሁሉ አዎ እንዴ ሰው እንደመሆኑ እኮ ፍጹም ሰውነቱ አልጠፋም። ያለመጠፋፋትም ያልነው እሱ ነው። እና መታመሙ፣ መሰቃየቱ፣ መገረፉ ይሄ ሁሉ በደንብ አዎ ይሰማው ነበር። ኦኬ በደንብ ይሰማው ነበር። ለምሳሌ ነፍስ አትገረፍም አትታመምም። ይሄ የስጋ ስቃዮች ምናምን የሚባሉት እኮ ነፍስን አይመለከታትም እኮ አያማትም እኮ ነፍስ እንደዚህ መሰቃየት ምናምን የሚባል እኮ የለም። ነገር ግን አንድ ሰውን በደንብ አንድ ሰው ነፍስ ከስጋ ጋር በተዋሃደ ጊዜ ብትመቱት ያመዋል አይደል? ይሰቃያል። ሪል መሰቃየት ብትወጉት ያመዋል፣ ደም ይፈሷል ምናምን። ነፍሱ ከተለየች በኋላ ግን ለምሳሌ ነፍስ ቢለየው ስጋ ብቻ ቢሆን፣ አሁን የሚታመመው እኮ ስጋ ነው። ነፍስ እኮ እንደዚህ መታመም ምናምን እኮ የላትም። ግን ከሰውነቱ ጋር በፍጹም ስትዋሃድ ስጋውን ቢመታ ይታመማል፣ ስጋው ቢወጋ ይታመማል፣ ይሰቃያል። ነፍስ የተለየችው ሬሳ ስጋ ብቻ ቢሆንስ ብትወጉት ይሰማዋል? አይሰማውም። ብትቀጠቅጡት ይሰማዋል? ስጋውን ብቻ አይሰማውም። ልክ እንደዚያ የክርስቶስ ሰውነት መለኮት ተዋሃደው ማለት ፕሮፐርቲስ ኦፍ ሂማኒቲ ወይም ደግሞ የሰውነቱ ባህሪያት ፈጽሞ ያራቃቸው ያጠፋቸው በፍጹም አይደሉም ማለት ነው። ለዛ እኮ ነው ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 1 ጀምረን ብንመለከት ምን ይላል? የሰማነው ነገር ማን አምነዋል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም ካለ በኋላ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው ይላል። የታመመው የሕማም ሰው ይለዋል። አዎ ታሟል ጌታችን በደንብ ደዌንም የሚያውቅ ነው ይላል። ካልታመመ ደዌ አያውቅም ማለት ክርስቶስ ለውጥ ስብሐትና ታሟል አፍኮርስ። ከዛ በኋላ ሰውም ፊቱን እንደሚሰውርበት የተናቀ ነው እኛም አላከበር ነው ይላል። በእውነት ደዌያችንን ተቀበለ ሕመማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችን በደል በእርሱ ላይ አኖረ ይልና ቁጥር 7 በደንብ ተጨነቀ፣ ተሰቃየም፣ አፉንም አልከፈተም ይላል። አዎ ተሰቃይቷል። አዎ ተጨንቋል። የኛ ጌታ የምርም መጨነቅ ነው፣ የምርም መሰቃየት ነው፣ የምርም መቁሰል ነው። ቆስሏል፣ የምርም ተገርፏል። መገረፉ ራሱ
ከአይምሮ በላይ በሆነ መገረፍ ማለት ነው። ኦኬ ጅራፎቹ በጦር የሚያካክሉ ስጋን እየቆራረጡ የሚወድቁ ጅራፎች 6666 ጊዜ በጀርባው ተገርፏል። የእኛን መገረፍ ሊያስወግድ ተሰቃይቷል። አዎ የእኛ ስቃይ ሊያስወግድ ተነስቷል። ስለዚህ ተጨነቀ፣ ተሰቃየም፣ አፉንም አልከ ስለዚህ በማስጨነቅና በፍርድ ተወሰደ ይላል። በማስጨነቅ ተጨነቀ ተብሎ ተነግሮለታል። አዎ የምርም ተጨንቋል፣ እያስመሰለ አይደለም። የምር መጨነቅ ተጨንቋል። ለዛም ነው የደም እንባ እስኪያልበው ድረስ አይደለም የሚለው ተጨነቀ የሚለው። አዎ ስለኛ ሞት፣ ስለኛ መተላለፍ ክርስቶስ እነዚህ ሁሉ መከራዎች የምርም ተቀብሏቸዋል። ይሄንን ካልተቀበልን ይህንን የማናምን ከሆነ የክርስቶስ ስራ ሎቱ ስብሐትና ወደ ድራማ ወደ ግኖስቲኮች ሀሳብ እንወስደዋለን። ስለዚህ ይሄ ለእኛ የተከፈለልን ውለታ ነው፣ ለእኛ የተከፈለ ዋጋ ነው። ኦኬ ለዛ ነው ህማማቶቹ የምንቀበለው እኮ የምርም የታመመ ጌታ ስላለ፣ የምርም የተሰቃየ ጌታ፣ የምርም የተገረፈ ጌታ ስለሆነ እኮ ነው። ቁስል ቆስሏል፣ ሞትን ሞቷል፣ መገረፍን ተገርፏል። ስለዚህ በእርሱ ቁስል እኛ እንድንፈወስ፣ በእርሱ መታመም እኛ እንድንድን ጌታችን ታመመ፣ ቆሰለ፣ ተገረፈ፣ ተሰቃየ፣ ተጨነቀ። ይሄ ልናምነው የሚገባ እውነት ነው። ምሳሌውን ከራሳችን ሰውነት ጋር ያው ምሳሌ ዘይሐጽጽ ቢሆንም የእኛ ነፍስ ከስጋችን በተዋሃደች ጊዜ ህማሙ እንደሚሰማን መለኮት ከስጋው ጋር በተዋሃደ ጊዜ ህማመ ስጋን ፈጽሞ አላራቀውም፣ አላጠፋውም ማለት ነው። ከዚህ አንጻር ልንረዳ ይገባል። ቃሉ ታሰማለን። ዮሐዲ በጣም ደስ የሚል ማብራሪያ ነው። እህታችን ተመልሶልሻል ብዬ ተስፋ አደርጋለሁ። ወንድሞቼ አመሰግናለሁ። ቃል ሕይወት ያሰማልን። ዮሐዴ በደንብ ተመልሶልኛል። ያው ውስጤ ላይ ትንሽ እንትን ስላለኝ ነው አውጥቼ የተናገርኩትን። በፈራ ነበር ይህን ጥያቄ ለመጠየቅ ማለት ነው። ኦርቶዶክስ እንደመሆኔ በጣም አመሰግናለሁ። ሌላ አንድ ጥያቄ ነበር፣ ሌላ ቀን ጠይቃለሁኝ። ለሌሎች ቦታ ልልቀቅ። እሺ እህታችን እንደዚህ ጥያቄ ምናምን የሚፈጥርብሽ ነገሮች ካሉ እየመጣሽ ጠይቄ። እሺ በርቺ። እንዲህ ክርስቲያኖች ቤት እየመጣሽ ኦርቶዶክሳውያን ቤት እየመጣሽ ጠይቂ። በርቺ። እግዚአብሔር ካንቺ ጋር ይሁን። አሜን። ወንድሞቼ አመሰግናለሁ። ቃል ሕይወት ያሰማልን። እሺ እናመሰግናለን። ዮሐዲ ደስ ይላል። ደስ የሚል ማብራሪያ ነው። እንደሚባለው አባቶች ምን ይላሉ? የክርስቶስ ኢየሱስን አምላክነት መካድ ምንፍቅና ነው። ኦኬ፣ ክርስቶስ ኢየሱስ የባህሪ አምላክ እንደሆነ መካድ ምንፍቅና ነው። ኢየሱስ ክርስቶስ ሰውነቱን መካድ ምንፍቅና ነው። ኦኬ፣ የምርን መከራን አልተቀበለም፣ የምርን ስቃይን አልተቀበለም፣ የምር አልታመምም፣ አልተራበም፣ አልተጠማም። እነዚህ ነገሮችን የምር ጌታችን ኢየሱስ ክርስቶስ ኤክስፒሪየንስ አላደረጋቸው ማለት ባይተሰልፍ ምንፍቅና ነው። ኦኬ፣ ሰው አልሆነም እንደማለት ተናገረ። እሺ፣ ኮሜንት ላይ አንድ ጥያቄ አይቼ ነበረ። እሱን ጥያቄ አድሬስ ለማድረግ እሞክራለሁ። ሌሎች ሰዎች ጥያቄ ያላችሁ ሰዎች እንዳልኳችሁ አንድ ቁጥር ምናምን መጻፍ ትችላላችሁ። የክርስቶስ ኢየሱስ አምላክነት ላይ ጥያቄ ያላችሁ ሰዎች ማለት ነው። ወደ ሮሜ ሰዎች ምዕራፍ 1 ቁጥር 8 ኦኬ፣ ወደ ሮሜ ሰዎች ምዕራፍ 1 ቁጥር 8 ላይ እንደው ሐሳብ ቢሰጥ የሚል ነገር ተመልክቻለሁና ወደ ሮሜ ሰዎች ምዕራፍ 1 ቁጥር 8 ላይ እንዲህ ይላል፣ እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ ይላል ጳውሎስ። አስተውሉ። አሁን
እርግጠኛ ነኝ ይህንን ጥያቄ የጻፈችው እህታችን ወደ የጻፈው ወንድማችን አምናሹር ወንዲሁ ሴት እርግጠኛ ነኝ ከሌሎች አካላት ጥያቄ ቀርቦለት ነው። ምን የሚል ቃል አለ? አምላኬን በኢየሱስ ክርስቶስ አመሰግናለሁ ብሎ ይናገራል። ቅዱስ ጳውሎስ። እኛ ክርስቲያኖች አንድ ማወቅ ያለባቸው ነገር ሁሌም አይደል፣ እኛ ኦርቶዶክሳውያን ክርስቲያኖች አንደኛ መጽሐፍ ቅዱስ በኮንቴክስት ነው የምንረዳው፣ ሁለተኛ አውዱን ጠብቀን ነው የምንረዳው፣ ሶስተኛ ደግሞ የቤተክርስቲያን አባቶች ቤተክርስቲያናችን ምን ታምናለች የሚለውን ነገር ማየት ያስፈልጋል። አሁን እርግጠኛ ነኝ ይህን ጥያቄ የጻፈው ሰው ምን የሚል ጥያቄ ቀርቦለት ነው? ይሄው አምላኬን በኢየሱስ ክርስቶስ ብለዋል። ስለዚህ ጳውሎስ አምላኬ ብሎ አብን የጠራው ኢየሱስ ክርስቶስ ብሎ ደግሞ ለያይቷቸዋል። ስለዚህ ኢየሱስ ክርስቶስ አምላክ አይደለም የሚል አርጊመንት ቀርቦ ነው በእርግጠኝነት። ለምን አምላኬን በኢየሱስ ክርስቶስ አመሰግናለሁ ስለተባለ አምላክ የተባለ አካል አለ፣ ኢየሱስ ክርስቶስ የተባለ አካል አለ። ስለዚህ አምላክ የተባለው አብ ነው፣ ኢየሱስ ክርስቶስ ደግሞ አምላክ አይደለም የሚል አይነት አርጊመንት ነው። ግን በመጀመሪያ ደረጃ እግዚአብሔር አብን በክርስቶስ ኢየሱስ ማመስገን የሚለው ነገር ይሄ በቤተክርስቲያናችን ራሱ ያለ ነገር ኦኬ፣ በቤተክርስቲያን ያለ ነገር ነው። ኢቭን በስም የምትጠይቁትን ብሎ ጌታ ለምሳሌ ቤተክርስቲያናችን ስለ አንድ ልጅ ብላ እግዚአብሔር አብን ትማጸናለች። ስለ አንድ ልጅ ስለ ጌታችን ስለ ኢየሱስ ክርስቶስ ብላ እግዚአብሔር አብን ትማጸናለች። ኦኬ፣ በልጁ ወይ ደግሞ በጌታችን በኢየሱስ ክርስቶስ በኩል አብን ማመስገን እግዚአብሔርን ማመስገን በፍጹም ክርስቶስ ኢየሱስ አምላክ አይደለም አያስብልም። በፍጹም አያስብልም። አያችሁ፣ እንደዚህ አይነት ፋለሲ የሚሰሩባቸው እዚህ ጋር አምላኬ ተብሏል፣ እዚህ ጋር ኢየሱስ ክርስቶስ ተብሏል። ስለዚህ ኢየሱስ ክርስቶስ አምላክ አይደለም። ግን ሮሜ መጽሐፍን የሮሜ መልእክትን የቅዱስ ጳውሎስን ሮሜ 9:5 ሁላችሁም የምታውቁት ጥቅስ አለ። ጳውሎስ እዚሁ የሮሜ መልእክት ላይ ለሮሜ ክርስቲያኖች በጻፈው መልእክት ላይ ቃል በቃል ክርስቶስ ኢየሱስን ለዘላለም የተባረከ አምላክ ብሎ ጠርቶታል። ኢቨን ሁላ ሮሜ ምዕራፍ 1 ላይ ወደ ሮሜ ሰዎች ምዕራፍ 1 ላይ ቅዱስ ጳውሎስ እንዲህ ብሎ ነው የሚጀምረው፣ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ። ሲጀምር ራሱ ጳውሎስ የማን አገልጋይ ነው? የክርስቶስ አገልጋይ ነው። ቅዱስ ጳውሎስ የማን ባሪያ ነው? የኢየሱስ ክርስቶስ ባሪያ ነው። አያችሁ፣ ራሱ ለክርስቶስ ኢየሱስ ተገዢ አድርጎ የኢየሱስ ክርስቶስ ባሪያ ነኝ ብሎ ነው ጳውሎስ መልእክቱን ራሱ የሚጀምረው። ስለዚህ ጳውሎስ የኢየሱስ ክርስቶስ ባሪያ ነኝ ብሎ ሲናገር እሱ ብቻ አይደለም፣ ሌሎች ሐዋርያትም ይናገራሉ። ክርስቶስ ኢየሱስ ያለውን ቦታ አንደርስታንድ እንድታደርጉት። ለምን የክርስቶስ ኢየሱስ ባሪያ ነኝ ብሎ ነው የሚጀምረው። ከዛ ባለፈ ሮሜ ምዕራፍ 9 ቁጥር 5 ሄዳችሁ ብትመለከቱ ኢየሱስ ክርስቶስ ለዘላለም የተባረከ አምላክ እንደሆነ ጳውሎስ ተናግሯል። ሜቢ ጥቅሱን ማንበብ አስፈላጊ ከሆነ እናንብበው። ኦኬ። ስለዚህ አብን በኢየሱስ ክርስቶስ ማመስገን ይሄ ቤተክርስቲያን ትምህርት ነው። ይሄ ማለት ግን ክርስቶስ ኢየሱስን ኢየሱስ ክርስቶስን አምላክነቱን በፍጹም ወይ አምላክ አይደለም አያስብልም በፍጹም። አያችሁ፣ ራሱ ጳውሎስ እዛው የሮሜ መጽሐፍ ላይ ሮሜ 9:5 ላይ አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በምን መጣ? በስጋ መጣ። እርሱም ከሁሉ በላይ እርሱ የተባለው ማነው? ሳብጀክቱ ጌታችን ኢየሱስ ነው። እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አሜን ይላል። ኦኬ፣ በስጋ የመጣው ጌታችን ኢየሱስ ለዘላለም እየተወራ እንዴት ማይክ ይከፈታል? ኑሬ አንድ የሚዩት አድርግና ሀሳቤን ሲጨርስ ችግር የለውም ጥያቄ እንቀበላለን። ለዘላለም የተባረከ አምላክ ነው አሜን። ኦኬ፣ የተባረከ ሲባል እንደው የሆነ አካል ባርኮት አይነት ሳይሆን ብሩክ የሆነ ማለት ነው፣ የተመሰገነ ማለት ነው። ኦኬ። እና ከዚህ አንጻር የሮሜ ጸሐፊ ቅዱስ ጳውሎስ ሮሜ 9 ላይ ክርስቶስ ኢየሱስ አምላክ እንደሆነ ይናገራል። መግቢያው ላይ የኢየሱስ ክርስቶስ ባሪያ ነኝ ብሎ ነው የሚጀምረው። ከዛ ባለፈ አምላኬን በኢየሱስ ክርስቶስ አመሰግናለሁ ብሎ ቢናገር፣ አብን በክርስቶስ ኢየሱስ አመሰግናለሁ ብሎ ቢናገር ይሄ የቤተክርስቲያን ትምህርት ነው። ኦኬ። ኢቨን መዝሙሩ ላኩ አለን አይደል? አባቶ በምትወደው አባቶ በአንድ ልጅ የሚል በጣም ደስ የሚል አንድ መዝሙር አለ። በኋላ እንሰማዋለን አስፈላጊ ከሆነ። ኦኬ። ስለዚህ ይሄ የቤተክርስቲያን ትምህርት ነውና ምንም ከዚህ አንጻር ነገሮችን የምንረዳው ለማለት ያክል ነው። ዮሐድ የሚጨምረው ሀሳብ ካለ እድል ውስጥ ብሮስኪ። በቂ ነው። ቃሌቱ ያሰማል ጋዶ። እሺ ዮሐድ ኑረል እስላም የሚል ዩዘርኔም እንኳን ደህና መጣ። እንኳን ደህና ቆያችሁ። እኔ መልክ እሺ፣ አሁን የኢየሱስ ክርስቶስ ጌትነት ነው እየተናገርክ ያለሁ ማለት ነው። ነገር ግን ራሱ በአንደበቱ እኔ ጌታ ነኝ ያለበት ቦታ የት አለ? ሌላ ደግሞ አብና ወልድ አንድ ናቸው ወይ ደግሞ አብ ማን ነው? ወልድ ማን ነው? እስኪ ይህን ግልጽልኝ።
የትኛው ነው አምላክ መሆን ያለበት? እስኪ እሺ መጀመሪያ እንትን ልበልና እኔና ዮሐድ እየተከፋፈል እንድንመልስ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ምን ይላል መሰለን? ኑረል ጥቅሱን ያዘው ከፈለክ። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ብሎ ጌታችን ኢየሱስ ክርስቶስ ይናገራል። ኦኬ አየህ፣ እናንተ መምህርና ጌታ ትሉኛላችሁ እንዲህ ነኝና ብሎ ጌታችን ኢየሱስ ነው የሚናገረው። እንዲህ ነኝና መልካም ትላላችሁ። ስለዚህ ጌታ ነኝ ብሎ ኮንፊርም እያደረገ። ኦኬ የላከኝ አብ ነው የሚለውን ታምንበታለህ? እሺ ሁለተኛው ጥያቄ እሱ ነው። የላከኝ አብ ነው ይላል። ለምሳሌ እዚህ ጋር መልእክተኛ መሆኑን እየተናገረ ነው መምህር፣ ልክ እንደ ቀደምት ነቢያቶች እሱም መልእክተኛ የፈጣሪ መልእክተኛ መሆኑን ይናገራል እና የላከኝ አብ ነው ይላል። የአንተ ሀሳብ ቆይ ሀሳብን ለመረዳት ያካለው ለመከራከር ሳይሆን መጽሐፍ ቅዱስ ላይ ያለውን ቃላቶች ነው ይላል። ችግር የለው ይላል። ስለዚህ አሁን የአንተ ሀሳብ ጌታ ሲባል ቆይ አንዴ ስማኝ ኑሪ። ጌታ ሲባል ኢየሱስ ክርስቶስ እንደ ሌሎቹ ጌትነቱ የተለየ አይደለም። እንደ በነቢያቱ ዘመን እንደነበሩት እንደነሱ አይነት ጌትነት ነው እምነትህ ያንተ? ለምሳሌ ሌሎች ጌታ ተብሎ የተጠሩ አካላት አሉ አይደል? አብርሃም ጌታ እንደተባለው እንደዛ ነው ጌትነቱ ብለህ ነው የምታምነው አንተ? ኑረል እንደዛ ነው እምነትህ? ቆይ ይመለስ፣ ችግር የለው ይመለስና እንደዚህ ረጋ ብሎ የሚያወራ ሰው እንትን ዋላ የለችም መሰለኝ እቺ ነገር አጥሬራ ላይ የለችም ትላለህ። ከባድ እኮ ነው። አዎ እስቲ ቀን አንድ ሙስሊም የሆነ ቤት ገብቼ እያወራው ነበርና ይዋዴ አው ቆይ ትሰማዋለህ። ሜቢ ወንድማችን ከተመለሰ የወንድማችንን ሀሳብ እዚህ ነገር ላይ እንመልከት። እስከዛ ድረስ ጋይስ የክርስቶስ ኢየሱስ አምላክነት ላይ ጥያቄ ያላችሁ፣ ክርስቶስ ኢየሱስ የባህሪ አምላክ አይደለም፣ የሁሉ ፈጣሪ የሁሉ ጌታ አይደለም ብሎ የሚያምን ሰው ካለ ሙስሊም ሊሆን ይችላል፣ ኦንሊ ጂሰሶች ልትሆኑ ትችላላችሁ፣ ዩኒታሪያን ልትሆኑ ትችላላችሁ፣ ገስት መላክ ትችላላችሁ። ሜቢ ዩኒታሪያን የሚባሉትን ሜቢ አዲስ ስም ሊሆንባችሁ ይችላል። የምታውቋቸው የክርስቶስ ኢየሱስ ህልውና የጀመረው ከድንግል ማርያም ሲወለድ ነው ብሎ የሚያምኑ። እሺ ወንድማችን ተመለስ። መጣ። እሺ ለምሳሌ ኢየሱስ ጌታ ነው ሲባል እነ አብርሃም ጌታ ተብለው እንደተጠሩት ነው ብለን የምታምነው አንተ? እንደዛ ነው በቃ። ጌታ ሲባል በነገራችን ላይ አምላክን አያሲዝም። አንዳንድ ቦታ ላይ ጌታ ለምሳሌ አንድ ሰው ባሪያ የገዛ ሰው ጌታ ይባላል። ያ ማለት ቀጥታ አምላክ ነው ማለት አይደለም ያስይዘው። እና ይሄ ነገር እንዴት ታየዋለህ? አንድ ጥያቄ ልጠይቅህ። እሺ ችግር የለውም። እዛ ላይ ልጠይቅህ። ኢየሱስ የነቢያቱ ጌታ ነው? ኢየሱስ የነቢያቱ ጌታ ነው? የነቢያቱ ጌታ አይደለም። እሺ አንድ የመጽሐፍ ቅዱስ ክፍል ላንብብልህ። በደንብ አዳምጠኝ። እሺ በደንብ ተከታተለኝ። ድምጽ ይሰማል አይደል? ማቴዎስ ወንጌል ምዕራፍ 22 ላይ ማቴዎስ ወንጌል ምዕራፍ 22 ታች ያላችሁ ሰዎችን በደንብ ስሙ፣ በደንብ አዳምጡ። እሺ ማቴዎስ ወንጌል ምዕራፍ አሁን እያወራን ያለነው አምላክ የሚለው ቃል ምናምን ብዙ ቦታ አለ። አሁን እያወራን ያለነው ስለ ጌትነት ነው። ታች ያላችሁ ሰዎች በደንብ ስሙ እና የማይጠቅም ነገር ኮመንት አትጻፉ። ማቴዎስ ወንጌል ምዕራፍ 22 ላይ ከቁጥር 41 ጀምሮ እንደዚህ ይላል። በደንብ ስማኝ። ፈሪሳውያንም ተሰብስበው ሳለ እሺ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ብሎ ጌታችን ኢየሱስ ክርስቶስ መዝሙር 110ን ጠቀሰና ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ሲል እንዴት በመንፈስ ጌታ ብሎ ይጠራዋል ብሎ ተናገረ። ኦኬ ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድ ቃል እንኳን ይመልስልን ዘንድ አልተቻለም። ከዚያ ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም ይላል። ስለዚህ አሁን በዚህ በመጽሐፍ ቅዱስ ክፍል መሰረት ማቴዎስ ወንጌል ምዕራፍ 22 ቁጥር 43ን ስታነብ ዳዊት ኢየሱስን በመንፈስ ጌታ ብሎታል አላለው? በነገራችን ላይ እኔ እዚህ መጽሐፍ ቅዱስ እንትኖች ላይ አንዳንድ እንትኖች ላይ ነው ያጠናሁት።
አጥንቼ እኔ ይደርስበታለሁ። በእርግጥ አውቀዋለሁኝ አንዳንድ ነገር ግን በነጥብ ያዝኩት ነገር አለ። መጽሐፍ ቅዱስን አላነበብኩትም። እኔ ስላላነበብኩት በአንቀጽ አንስቼ አሁን ልከራከር አልችልም። ነገር ግን ፍሬ ቃሉ ማለት ነው። አሁን አንዳንድ ቃላቶች እሱን እኮ ነው ልመጣልህ። አንዴ ቆይ ኑረል፣ አንዴ ስማኝ። አሁን ልክ መጽሐፍ ቅዱስ እያቋረጥኩ አይደለም። አሁን እኔ የጠየቅኩት ጥያቄ ነበረ። ልክ መጽሐፍ ቅዱስ ጥቅስ አምጥቼልህ የእግዚአብሔር ቃል ምን ይላል የሚለውን ሳነሳልህ አሁን ባነበብኩልህ ጥቅስ መሰረት ዳዊት ኢየሱስን ጌታ ብሎ ጠርቶታል ወይ በመንፈስ? እንጀሱን አላውቅም። አሁን አነበብኩልህ እኮ ይሄ መጽሐፍ ቅዱስ ላይ ማቴዎስ። በኋላ ችግር የለውም። አሁን እኔ አላስጨንቅም። ከፈለክ ከወጣም በኋላ ማንበብ ትችላለህ። ነገር ግን መጽሐፍ ቅዱስ ምን ይላል መሰለ? ማቴዎስ ወንጌል ምዕራፍ 22 ቁጥር 43 እና 44 ላይ እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ሲል እንዴት በመንፈስ ጌታ ብሎ ይጠራዋል አለ። አየህ፣ ዳዊት ጌታችን ኢየሱስን ጌታ ብሎ ጠርቶታል። ዳዊት እስልምና የነቢያቱ ሃይማኖት ነው አይደል? ኑረል የነ ዳዊት ሃይማኖት ማለት ነው እስልምና አይደል? የሁሉም። ስለዚህ ዳዊት ኢየሱስን በመንፈስ ጌታ ብሎ ከጠራው አንተ ሙስሊም ነህ፣ ኢየሱስን ጌታ ብለህ ትጠራዋለህ? አልጠራውም። ስለዚህ ጎበዝ፣ አሁን አንዴ ሚዩት አድርግሽ። እሺ አንዴ ሚዩት አድርግና ስማ። ታች ያላችሁ ሰዎች በደንብ ስሙ፣ በደንብ ስሙ፣ በደንብ አስተውሉ። አሁን የተሰራውን ነገር በደንብ እንድታስተውሉ። ኦኬ፣ ወንድማችን ምን አለ? ዳዊት በመንፈስ ኢየሱስን ጌታ ብሎ ጠርቶታል። መዝሙር 110 ላይ ከዛ ጌታችን ኢየሱስ እሱን ጠቅሶ ዳዊት በመንፈስ እንዴት ጌታ ብሎ ይጠራዋል አለ። ዳዊት በመንፈስ ጌታ ብሎ ጠርቶታል። እስልምና የነቢያቱ ሃይማኖት ነው ይባላል። የነቢያቱ ሃይማኖት ከሆነ ደግሞ ኢየሱስ ዳዊት እንግዲህ ከነቢያት አንዱ ነው ተብሎ ስለሚታሰብ ነቢያቱ ኢየሱስን ጌታ ብለው ጠርተውታል በመንፈስ። ለምን አጠራም አንተ ትጠራለህ ብዬ ስጠይቀው እኔ ኢየሱስን ጌታ ብዬ አልጠራም ማለት። በደንብ አስተውሉ፣ በደንብ አስተውሉ። ስለዚህ ይሄ እስልምና የነቢያቱ ሃይማኖት ነው የሚለው ነገር እዚህ ጋር ሲመታ ታያላችሁ። እዚህ ጋር ጥጉን ሲይዝ። ሁለተኛ ጌታ የሚለው ቃል ችግር የለውም ገዢነቱን ነው የሚያሳየው፣ እንዲህ ማለት ነው የሚያሳየው፣ ምንም ችግር የለውም ሌሎችም ተጠርቷል ይሉና አንተ ግን ጌታ ብለህ ተጠራዋለህ ተብሎ ሲጠየቅ ወንድማችን ኑረል ግን አልጠራውም ማለት። ስለዚህ ይህ ለቃሉም ታማኝ አይደለም፣ መጽሐፍ ቅዱስ ላይ ለተገለጠውም ነገር ታማኝ አይደለም። ከዛ ባለፈ ሌሎች አካላትም ጌታ ተብሎ ተጠርቷል። ስለዚህ ጌታ መባል ችግር የለውም ማለት። ነገር ግን አንተ ጌታ ብለህ ተጠራዋለህ ተብሎ ሲጠየቅ አልጠራውም ብሏል። ስለዚህ እምነቱን በግልጽ አድርጎ ነግሮናል። ነገር ግን በዚህ ውስጥ ያሳየ ነገር እስልምና የነቢያቱ ሃይማኖት ነው የሚለው ነገር ፌክ ነው ማለት ነው። እሺ ኑረ፣ ሌላ ጥያቄ ካለ ከዮሐድ ጋር መቀጠል ይችላል። ዮሐድ ይቀጥሉ፣ ብቻዬን እንዳላወራ ረዥም እዚህ ጋር ማለት ነው። አልመለስክልኝም እኮ የላከኝ አብ ነው ይላል። መልእክተኛነቱን ያስተላለፈው እኮ ያልኩን ያለው አብና ወልድ አንድ ናቸው ወይ? አብ ማን ነው? ወልድ ማን ነው? እስኪ ንገረኝ። አብ ማን ነው ንገረኝ። በቃ በጣም ጥሩ። አንድ የሚዩት አድርግና ዮሐድ ወንድሜ ዮሐድ በደንብ ያብራራላል። ዮሐድ የጥያቄዎቹ ምን መሰሉ? አብና ወልድ አንድ ናቸው ወይ? አብ ማን ነው? ወልድ ማን ነው? መጽሐፍ ቅዱስ ላይ ከአብ ተልኬ የመጣው ከአብ ወጥቼ የመጣው ብሎ በተደጋጋሚ ተናግሯል። ይሄ ደግሞ መልእክተኛ ነብይ መሆኑን ነው የሚያሳየው የሚሉ ነገሮችን ተናግሯል። እና ዮሐድ እነዚህን ሀሳቦች አጠር አጠር ባለ መልኩ እስቲ አድሬስ አድርግለት። ኑረል አንተም በደንብ ልብን ከፍተህ ለመስማት ሞክር። ቀጥል ዮሐድ ብሮስኪ። እሺ ቃል ታሰማልን ጋዲ። አሁን መጽሐፍ ቅዱስ እንደሚቀበሉ መጽሐፍ ቅዱስ እኮ ጌታ ሲለው ከነቢያት እንደ አንዱ ወይም ሌሎቹ ጌታ በተባሉበት አውድ ነው ይላሉ። ዝም ብሎ ሲባል ስለሰሙ ማለት ነው። ክርስቶስ ግን ጌታ ሲባል ባይዘወይ ሌሎቹ እንደተባሉት ሳይሆን የክርስቶስ ጌትነት የዘላለም ሕይወት ጌትነቱን መመስከር የዘላለም ሕይወትን የሚያሰጥ ነው። እሱን ሮሜ መልእክት ምዕራፍ 10 ላይ ሄዳችሁ ብትመለከቱ ኢየሱስ ጌታ እንደሆነ ብታምን በልብህ ብታምን በአፍህ ብትመሰክር ትድናለህና ብሎ በግልጽ ይናገራል። ሌሎቹ ጌታ በተባሉበት አውድ በፍጹም የክርስቶስ አይደለም። የክርስቶስ ጌትነት ማመንና መመስከር የዘላለም ሕይወትን ያሰጣል። አንድ ክርስቶስ ምንም ጌታ የተባሉ ብዙ ቢኖሩ እሱ ግን የነዛ የጌቶች የተባሉ ሁሉ ጌታቸው ነው። ራእይ ምዕራፍ 17 ከቁጥር 14 ላይ እንዲህ ይላል፣ እነዚህ ይላል በጉን ይወጋሉ አለ። በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ስለዚህ በጉ ምንድን ነው? የጌቶች ሁሉ ጌታ ኦማር ሚዛርጋ የነገስታትም ንጉስ ነው። ጌቶች የተባሉ ምንም ቢኖሩ የእነርሱ ሁሉ ጌታቸው ክርስቶስ ነው።
ነገስታት ንጉስ የተባለ ማንም ቢኖር የነገስታት ሁሉ ንጉሳቸው ክርስቶስ ነው። ጥያቄ መልስ ሚዩት አድርገው። እኔ ምን እንደምመልስ አትነግረኝ። አሁን ስለዚህ የክርስቶስ ጌትነቱና አምላክነቱ ይሄ ነው። አንደኛ ቆሮንቶስ ምዕራፍ 8 ብትመለከቱ ምንም ጌታ የተባሉ ብዙ ቢኖሩ ኦኬ፣ ለኛ ግን ስንት ጌታ አለን? አንድ ጌታ፣ ሁሉ በእርሱ የሆነ ሁሉም ለእርሱ የሆነ ስንት ጌታ አለን? አንድ ጌታ ኢየሱስ ክርስቶስ አለን። 4 ነጥብ። አንድ ጌታ እርሱ ኢየሱስ ክርስቶስ ብቻ ነው። ራሱ ኢየሱስ ክርስቶስ የተናገረውን ቃላቶች አንተ ሚዩት አድርገው እባክህ። ስትጠየቅ አትመልስም፣ ሲመለስ ትጮኻለህ። ወዳጄ አሁን ወደ ጠየቅከው ልምጣለህ። መልእክተኛ እኮ ተብሏል። ኢየሱስና አብና ወልድ አንድ ናቸው? እሺ ይሄ ኮምፕሌክስ ኮሽን ይባላል። ኢየሱስ ክርስቶስ ወይም አብና ወልድ አንድ ናቸው ስትል በምን ኦኬ፣ በባህሪ ከሆነ ክርስቶስ ራሱ ቃል በቃል ተናግሯል። ዮሐንስ 10:30 ላይ እንዲህ ይላል። ምን አለ? የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው ማንም አይችልም፣ ከእኔም እጅ ማንም ሊነጥቃቸው አይችልም። እኔም የዘላለም ሕይወትን እሰጣቸዋለሁ ይላል። የዘላለም ሕይወት እሰጣቸዋለሁ፣ ከእኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም አለ። ስለዚህ አብም የዘላለም ሕይወት ይሰጣል፣ እኔም የዘላለም ሕይወት እሰጣለሁ አለ። ከዛ በኋላ እንዴት በምን እንዴት ነው ሊሰጥ የሚችለው ሲባል ምክንያቱ እኔና አብ አንድ ነን አለ። ያው ሕይወትን በመስጠት በጎቹን በመጠበቅ በመለኮት በአምላክነት ያው እኔና አብ አንድ ነን ብሎ በግልጽ ተናግሯል።